ምንድን ነው የተፈጠረው? እህትሽና ፍቅር አንቺ ምን ሆነች? አራሪ ተረጋጋ። ሰላም የተወደዳችሁና የተከበራችሁ የአስማረች ዩቲዩብ ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት የፈጣሪ ሰላምታ ብዝት ትሰረፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደይ ክፍል 20 ላይ ማለት ነው የመጣሁት። እንግዲህ አደይ ማለት ሰራተኛ ናት፣ እንዲሁም በአሰሪዋ ልጅ የምትሰቃየው ሴት ማለት ነው። ታዲያ ሁለቱም ወንዶች አፍቅረዋታል። ከዚህ ላይ የፍቅር ወንድምና እንዲሁም የሊዲያ ወንድም በፍቅሯ ተይዘዋል ማለት ነው። እንዲሁም በውጭ ላይ የምታገኘው ንጉስም እሱም በሷ ፍቅር ላይ ወድቋል። ታዲያ ይቺ ሴት የተፈቀረችውም በሶስት ወንዶች ነው ማለት ነው። እናም እሷም ኑሮም ለማሸነፍም ቀና ደፋ እያለች ነው ማለት ነው። እናም በዚህ መሀል ደግሞ ታማሚ እህቷም ባለችበት ቤትም መታ እንድታርፍና የሕክምና ክትትሏንም እንድታደርግ አሰሪዋን ፈቅዳላታለች ማለት ነው። ነገር ግን ፍቅር አሁንም በተጨማሪ ከአደይ በአለፈ ደግሞ ታማሚ እህቷን እያሰቃየቻት ነው ማለት ነው። ታዲያ ዛሬ ላይ ባርኮት ፍቅሩን ለመግለጽ ከራሱ ጋር ቢያወራም ነገር ግን ከአደይ ፊት ሲቀርብ የሚይዘው የሚጨብጠው ይጠፋበታል። እንዲሁም ለመናገርም ያፍራል። እናም ሲንተባተብ እሱ ግን በጣም ግራ ገብቶታል። ታዲያ ለመግለጽ ሲያስብም ዳዊትም ይደርስባቸዋል። ዳዊትም ባርኮትም ብዙ ጊዜ ይፈጅበታል። ዳዊት ግን ጊዜ አልፈጀበትም። አፈቅርሻለሁ፣ እወድሻለሁ ሲላት፣ ነገር ግን ባርኮት አሁንም ለመናገር ሲሞክርም ብዙ ነገር አቋራጭ ነገር አይጠፋምና ሁሉም ነገር ድብልቅልቅ ይልበታል። ታዲያ የአደይን ፍቅር እፍን አድርጎ ይዞታል ማለት ነው። እናም ምን እወድሻለሁ፣ አፈቅርሻለሁ ለማለት ሲጀምርም ነገሮች ሁሉ አይመቻቹለትም። እናም በዚህ መሃል ደግሞ እህቷም አሁንም የአደይ መሰቃያትና የአደይ ኑሮ ውጣውረድም ያሳስባታል። እህቴ ምን ሆነሽ ነው ግን? ከዚህ ቤት ግን ጤነኛ ሰው ያለ አይመስለኝም። በተለይ ይቺ ፍቅር የምትባል ክፉ ናት። እናም ወንድሞቿ ግን እንክብካቤያቸው በጣም ጥሩ ናቸው በማለትም ስትናገርም አደይም መምተኛ እህቷን ታበረታታለች፣ ታጽናናታለች። እህቴ ከዚህ ቤት የመጣ ነው ለመለወጥና ኑሮ ለማሸነፍ ነው። ስለዚህ ሁሉንም ነገር መቻል አይከፋም። እንዲሁም ደግሞ ሰዎች እኮ ጥሩ ሰዎች ናቸው፣ ለአንቺ መስሎሽ ነው እንጂ በማለትም ነገሩንም ለመሸፋፈንና እንዳልተከፋች ለመምሰል ትሞክራለች። በሌላ በኩል ደግሞ የባርኮት ጓደኛ ዲያስፖራውን ያገኘዋል። ከዛም መቼ መተነው ሲለውም አሁን 2 ቀን ሆነኝ፣ እናም አሁን ላይ ከዚሁ ነው ያለውት በማለት ይመልስለታል። ባርኮትም ወደ ቤት ይወስደዋል ለግብዣ። እናም ሁሉንም ቤተሰቡንም ይስተዋወቃል። በመቀጠልም ፍቅርና ይሄ ዲያስፖራው ወይም ኤላ ሲዋሩም ከዚህ በኋላ አንተ እንዳታስብ እንዳይደብርህ፣ ከዚህ አሁንም ሰራተኛም ስላለችን እሷ የመጣች ቤት ታጸዳላለች፣ ልብስም ታጥላለች በማለትም ተነግረዋለች። ታዲያ ይሄን የሰማ ዳዊት የሚያፈቅራት አሁንም ፍቅርን ለምንድን ነው እንደዚህ የምትይ? አደይ እኮ ከዚህ ቤት ያለው ስራ ይበቃታል፣ ጭራሽ ተጨማሪ ስራ በማለትም በፍቅር ላይ ይጮህባታል። እናም እሱም ደግሞ ነገሩን እስከሚለምደውና ኑሮውን እስከሚለምደው ድረስ ነው እንጂ በማለትም ትመልስለታለች። እናም ይሄን ክፋቷን በማሴርና አሁንም ወደ ኤላ ቤት በመላክም ተጨማሪ ስራ እንድትሰራ ታደርጋታለች። ታዲያ አደይም በቃ ችግር የለውም፣ ምንም ችግር የለም፣ አገዛ ከሆነ አግዘዋለሁ በማለትም እሺ ትላታለች። ነገር ግን ከዳዊት ጋር ያለሽን ግንኙነት ማቆም አለብሽ። እኔ እንኳን እንደዚህ እያፈቀርኩት ቀርቶ ባላፈቅረውምና ብጥለውም እንኳን ለአንቺ አይነት ውዳቂ እንዲሆን አልፈልግም በማለትም ትዝትባታለች። እናም አንድ ቀን
ወደ ኤላ ቤት ሂጂ በማለትም እንድትልካትም ታደርጋታለች። እንዲሁም ኤላ ሳይፈቅድ ቁልፍ ለመስጠትም ታስባለች። ቁልፉንም ሰጥታ ሄዳ ቤት እንድታጸዳና እንዲሁም እሱም እንዲያስደነግጣትም ታደርጋለች። እሺ በማለትም አደይ ታዛዥ ናትና ወደ ኤላ ቤት ትሄዳለች። ኤላም አላሰበበትምና አደይ እንደምትሄድም አላወቀምና አደይንም ሲያት በጣም ነበር የደነገጠው የተናደደው። አደይም ስታየው በጣም ደነገጠች። መጀመሪያ ላይ ከቤት የለም ሂጂ ቤቱን አጽጂው፣ ከዛም ቤቱን አሟሙቀሽ ጠብቂው በማለት ነበረ ፍቅር የላከቻት። እናም ከሌለ እንዴት እሄዳለሁ ለምን ስትልም ትዕዛዝ ነው ሂጂ ነው ምልሽ በማለት ነበር የላከቻት። ነገር ግን አደይ እንደጠበቀችው አላገኘችውም። እናም ኤላም አሁንም እንዳያት ያለ ፍቃዴ እንዴት ከቤት ልትገባ ቻለች በማለትም እንዲሁም ሌባ ናት በማለት በጥፊ ይላታል ማለት ነው። አደይ ምንም በማታውቀው ነገር አሁን ላይ በኤላ ተደብድባለች። ታዲያ ይቺ ፍቅር የምትባል ተንኮለኛዋ እንግዲህ አሁን ላይ ኤላና ሊዲያ ተግባብተዋል። ሊዲያም ለምንድን ነው ከሱ ቤት ያለ ፍቃዱ የሄድሽው እኔስ አልሰማ በማለትም ትጣላታለች። እናም ፍቅር አሁን ላይ ሊዲያን ስለማትወዳት ከአደይ ጋር ለማጣላት ነው። እንዲሁም በተጨማሪ ዳዊትንና አደይን አራርቃ ዳዊትን የግሏ ለማድረግ ነው። ታዲያ ፍቅር ከዚህ በፊት በአደይ ላይ ብዙ ክፋት ብዙ ሴራን አደረገች። ነገር ግን ሊሳካላት ባለመቻሉ አሁንም አልሸነፍም፣ አደይን ከዚህ ቤት ማውጣት አለብኝ በማለትም ብዙ ነገር እያደረገቻትና አልፋም ተርፋም እህቷንም እያሰቃየችባት ነው። ታዲያ በቀጣይ ቪዲዮስ በምን አይነት መልኩ እናገኛቸዋለን? የአደይ እህት በጣም እልኸኛ ናት። ልክ እንደ አደይ አትችላቸውም፣ ፍቅርንም ሆነ ሊዲያን። ፍቅር እኔ ነኝ አለቃችሁ፣ ከዚህ በኋላ የምላችሁን ነገር ሁሉ በሙሉ ማድረግ አለባችሁ በማለትም ስትነግራት እኔ አይመለከተኝም አለቃ ብትሆኝም ባትሆኝም እኔ የሚያገባኝ ነገር የለም በማለትም አንገቷንም አንቃት ነበር። ይህን ነገር ግን አደይ አልሰማችም። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት ስላዳመጣችሁኝና ወዳችሁና ፈቅዳችሁ አብራችሁኝ ስለቆያችሁ እንዲሁም ላይክ፣ ሼር፣ ኮሜንት ስታደርጉ ለቆያችሁም በሙሉ ከልብ አመሰግናለሁ እያልኩኝ በያላችሁበት ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ መልካም ጊዜ። ቻው ቻው።